እውነት ለመናገር ያክል እግዚአብሔርን በጣም ነበር የደነገጥኩት። ብቻ መታገስ ዋጋ አለው አይደል የሚባለው። ታግሼ መጨረሻውን ቪዲዮውን በማየቴ ዛሬ አማቻችን ከወቀሳ ተርፏል ትላላችሁ። ሰላም ጤና ይስጥልኝ፣ እንደምንቆየችሁ የኔ ውድ ቻናሌ ተከታታዮች ሰላማችሁ ይብዛልኝ። ይህንን ቪዲዮ ላይክ ሼር አድርጉ። የዛሬው ቀን የሆነ ደብሯችኋል፣ እርግጠኛ ነኝ ደብሯችኋል። የሆነ ተወዘጋግባችኋል ማለት እኔ በዛ ውስጥ ስላሳለፍኩትኝ ቀኑን ማለት ነው። የሆነ ድብርት ውስጥ ነበርኩኝ። ብዙ ነገሮችንም ሳስብ ነበር ያመሹትኝ የዋልኩትኝ። ምንም ጥያቄ የለውም። ብዙ ቦታ ራሱ ሰዋራ ነበረ። ብሩኬ እውነት ሄዶ ነው ሀይሜን ትቶ? አረ በጭራሽ አይሆንም። ከዛ ደግሞ ጭራሽ አሁን ቪዲዮ ላይ የሆነች ቆንጆ ሴት አለች ምናምን እንዲህ እሷ ስልታዝናናኝ ነው ምናምን። ውዶቼ እኔ እግዚአብሔር ነው የምላችሁ፣ ብቻ ቪዲዮውን ጨርሼ እስከማየው ድረስ በቃ ጨነቀኝ። ደግሞ አንድ ነገር ልንገራችሁ በቅድሚያ ማለት ነው፣ ይሄ ቪዲዮ አሳልፎ ማየት በጣም ለቻናላቸው ጉዳት አለው። ለማንንም ሰው ቢሆን ለቻናል ጉዳት አለ ይሄ ቪዲዮ ማሳለፍ ማለት ነው። አንደኛ ይኸውላችሁ፣ አንደኛ ማስታወቂያውን በደንብ አናየውም። ሁለተኛ ነገር ደግሞ እዛ ጋር ለቪው ራሱ ጥሩ አይደለም፣ ቪውን አይዝም። እና ከቻልን በትዕግስት እስከ መጨረሻው ድረስ አይተንላቸው ሀሳባችንን ብንሰጥ ጥሩ ነው። አሁን ቪዲዮውን እስከ መጨረሻው ድረስ ሳናዳምጥ ኮመንት የምንጽፍ ሰዎች አለን፣ ቶሎ በቃ ለነገር የምንቸኩል እና ለዛ ነው ቀደም ሲል መታገስ ዋጋ አለው ያልኳችሁ ማለት ነው። ግን ከሀይሚዬ ውጪ ማንም ቆንጆ ሴት ሊመጣ አይችልም። ቢመጣም ራሱ ደግሞ ሀይሚዬን የምትተካ ወይንም ሀይሚዬን የምትሆን ቆንጆ ሴት የለችም። በቃ የለችም። መብቴ ነው። ብትመጣም ባናቷን ተክላታለን። የማይሆነውን ጭራሽ የማይታሰበውን እንዲህ ከኔ ውጪ እንዲህ በጭራሽ ብላለ ሀይሚዬ ራሱ ማለት ነው። የማይሆነውን ግን አስደንግጦኛል ብሩክ፣ እግዚአብሔርን ነው የምላችሁ። በቃ ቪዲዮውን እስከማየው እስከ ማለት ቆይ ልትመጣ ነው ብሎ ማን ትመጣ ይሆን? በቃ የሆነ ግራ ተጋቦኝ። ማነች የምትመጣዋ ምናምን በቃ ራሴ ላይ ጥያቄ ፈጠርኩኝ። ምክንያቱም አንደኛ ጠዋት ፖስት ያደረገው ነገር ሪፖርት ውስጥ ነው። ሁለተኛ ነገር ደግሞ ሀይሚ ደግሞ ለብቻዋ የሆነ ቦታ ሆና ነው ቪዲዮ የለቀቀችው በቲክታክ። እንዴት አያስደነግጥም? ከዚህ በላይ ምን የሚያስደነግጥ ነገር አለ? በጣም ተወዘጋገብኩኝ። እኔ ጥያቄ ፈጠረብኝ በራሴ ላይ ብዙ አይነት ጥያቄዎች ማለት ነው። እግዚአብሔር ይመስገን ከሀገር ውስጥም አልወጡም፣ እዛው ሀገር ውስጥ ናቸው። የሄዱትም ድሬዳዋ ነው። ቆንጅየዋ ሀይሚዬ ጋራ አብረው ነው የሄዱት። ስለ ሁሉ ነገር ፈጣሪ ይመስገን። እኔ በጣም ነው ደስ ያለኝ ሀይሚዬ ስትመጣ ማለት ነው። ወሽመጣችንን ቆርጣችሁታል እንጂ ብጥስጥስ አድርጋችሁን የጣላችሁት ወሽመጣችንን። እንዲህ የማነሽ ቆንጆ ሴት የማይታሰብ እንዲህ ውዶች፣ እግዚአብሔርን እኔ በነገራችን ላይ በጣም እልኸኛ ነኝ። የማነሽ ቆንጆ ሴት የምትመጣዋ ማን? እንዲህ በጭራሽ አያደርገውም። ብሩክማ በቃ ይሄ በቃ ንቀት ነው አልኩኝ። ውዶች ያልኩትን ነው። ይሄ ንቀት ነው። አያደርገውም። ምን አድርገው? ሀይሚ ምን አጠፋች? ምን አድርጋ? በቃ እልህ ውስጥ ገባሁኝ ውዶች። ከራሴ ጋር እንደ እብድ ማውራት ጀመርኩ፣ ቪዲዮውን እያዩ ማለት ነው። አያደርጋትማ። እስቲ ያድርጋት። ወንድ ነው። እስቲ ያድርጋት እንጂ ምን አደረገች? ፕራንክ ይደራረገውል እንዴ? ፕራንክ ይደራረጋሉ። በቃ እሷም ታረጓለች፣ እሱም ያደርጋታል። ምን አጥፍታ ነው ሌላ ቆንጆ ሴት ምናምን ብሎ እንትን የሚለው ምናምን? ለፕራንክም ቢሆን ማምጣት የለበትም ምናምን። ውዶች ከራሴ ጋር ግብ ያስኩላችሁ። ብቻ ብሩኬ ሀይሚን ብቻ ሳይሆን ፕራንክ ማለት ሀይሚ ፕራንክ አልተደረገችም፣ እኛ ነን ፕራንክ የተደረግነው ዛሬ አይደለ? ፕራንኩ ተሳክቶላል። ብሩኬ ግን በዝን ያክል አባቻችን በዝን ያክል ጥሩ አይደለም ሰውን ማስከፋት እንዴ። እኛ እኮ አንዳንድ ነገሮች ሲፈጠሩ ብንወቅስህም ራሱ እውነት ለመናገር ያክል መውቀስ ጥላቻ አይደለም። ልንወቅሰው ወይንም ስተቱን ልንነግረው የምንችለው የምንወደውን ሰው ነው፣ ስለምንወድ ነው። እኔ በጣም ነው ማከብር ሀማቼ። በአንተ ቀልድ አላቅም። የምሬን ነው ምልክ፣ በአንተ ቀልድ አላቅም። ቆንጆ ሴት ደግሞ ሀይሚ ነሽ እና እንግዲህ ሰሞኑን ድሬዳዋ ላይ በዓል እስከሚደርስ ያው መስቀል እስከሚደርስ ድረስ ፍሽ ነው። ቅማምዬ ያው አዝናናት አለው ባለው መሰረት ለሀይሚዬ ማለት ነው።
የ200 ሺህ ነው አዝናናታለሁ ያለውን ቃሉን አክብረዋል ማለት ነው ብሩኬ። በጣም ቴንኪው። ሀይሚዬም እንግዲህ ያው ከሸበላሽ ጋር ፈታ በይልን። እንግዲህ ሌላው ነገር ደግሞ በጣም የረሳሁት ነገር ማለት ነው ውዶቼ፣ የልጁን ቻናል ያው ብሩኬም ሰብስክራይብ አድርጉለት ብሏል። አዟችኋል። ትእዛዝ አክብሩ እስቲ፣ ትእዛዝ አክብሩ እስቲ። ያው ሀይሚዬን አላከበራችኋትም አይደለ? ብሩኬን እስቲ ታዘዙት። ምንም ችግር የለውም። ይሄ ልጅ ቢያድግ እውነት ለምን እንደሆነ አላቅም ውዶቼ፣ የሆነ መስራት የሚችሉ ሰዎች ቶሎ አይሳካላቸውም። እውነቱን ስነግራችሁ መስራት የሚችሉ ሰዎች ቶሎ አይሳካላቸውም። የሚሳካላቸው እነዚህ የሰው ህይወት የሚበጠብጡ፣ አሁን ለምሳሌ ከዚህ በፊት 2 ጠንፊዎች መጥተዋል። ያቺ ብሩኬ ያመጣቸው ሴቶች 2 ጠንፊዎች መጥተዋል። ቻናላቸው እንዴት እንደሄደ የምናውቀው ነው። ከዚህም በፊት ማለት ነው። ከዚህ በፊት የቅዱስ ቻናል አይተነዋል አይደለ? የላንዲ ቻናል አይተነዋል። በአንድ ቀን አዳር ውስጥ 20 ሺህ እንደገቡ ማለት ነው። ይሄ ልጅ 10 ሺህ እንኳን አልገባም። ፈጣሪ ይሁንባቸው። 10 ሺህ እንኳን አላስገቡትም። ክፋታቸው ማለት ነው። ሀይሚን አድርጉ ሰብስክራይብ ብላ ሀይሚን ንቀዋት፣ አላከብሯትም። አሽቃባጭ ሁላ ማለት ነው። ምድረ ጠንፌ ሁላ ስታስጠሉ፣ በጣም ታስጠላላችሁ። ሰው አትምረጡ። አስመሳይ ናችሁ። ሲጀመር ብሩኬን የምትወዱት ቢሆን ማለት ነው የብሩኬን ጋ ያለ ሴት ታከብሩለት ነበረ። ግን እናንተ ብሩኬን የምትወዱት በፍቅር ደረጃ እንጂ በሌላ በወንድምነት አይደለም። አስመሳይ ናችሁ። እግዚአብሔርን አብዛኞቻችሁ አስመሳይ ናችሁ። የብሩኬ ፍቅር አለባችሁ። ስትጠነዙ ትኖራላችሁ። ቸካ ያረጋችሁ ልዕልቷና ልዕልቷ ናት የሱ ማለት ነው። ደግሞ አንቺ ቆመሽ በእንጨትም በሆነም ነገር ቢሆን እንደዛ አጎብድዳችሁ እየሄደ ደግሞ ማለት ነው። ሁሌ እኝኝት ያለሽ ለምትሉኝ ማለት ነው እኝኝ እንድል እኮ የምታደርጉኝ እናንተ ናችሁ። የምታደርጉት ነገር ያናድደኛል። እኔ አይቼ ማለፍ አልወድም። ይሄ አለባባሽ አይደለም። አለባብሶ ማለፍ ደስ አይለኝም። እኔ አለባብሼ መወደድ አልፈልግም። እውነቱን ተናግሬ መጠላት ነው ደስ የሚለኝ ማለት ነው። እኔ እውነቱን ተናግሬ ጥሉኝ፣ ምንም አይመለከተኝም። እኔ እንዲህ 2-3 ሰው ከወደደኝ በቂ ነው። እግዚአብሔር ይመስገን። ለምትወዱኝ ለምታከብሩኝ፣ እኔም በጣም ነው የምወዳችሁ ማከብራችሁ። ግን የልጁን ቻናል ሰብስክራይብ አድርጉለት። ልዕልትዬ ሀይሚዬ ደግሞ 250 ሺህ አስገቡልን ብሏል ብሩኬ። እሱን ደግሞ 300 ሺህ ሊገባ 25 ሺህ ነው 15 ሺህ ነው የቀረው። በሳምንት ቢገባ ጥሩ ነው። ልደቱ እስከሚደርስ ድረስ እስከ መስከረም 20 ምናምን እንደዛ አካባቢ ይመስለኛል ልደቱ። እስከዛ ድረስ ሰብስክራይቡ ቢጨምር 300 ሺህ ቢገባለት አሪፍ ነው። ከልደቱ ጋር ጥሩ ሰርፕራይዝ ይሆንለት ነበረ። ግን ገፋ አድርጉ፣ ሸርሸር አድርጉላቸው። ዝም ብላችሁ ወሬ ሸርሸር ከምታደርጉ ጥሩ ነገር ታሪክ ስሩ። ለማንኛውም መልካምነት አይከፈልበትም።